ወርዶ እየጻፈላት እያስፈራራት ነው። እኔ ዝም ብለሽ ምስክር የለኝም። እንድሪስ ለምንድን ነው የወረድከው? ና ተመልሰና ተመልሰ ግባ። አትጻፍ እኮ የሆነ ተጽፎ የተሰጠሽን ነገር የምታነቢ እኮ ነው የሚመስለው። አንቺ ሮቦት አይደለሽም። ለምን ራስሽን ችለሽ እንደኔ አታወሪም? የሆነ የተጻፈልሽን ነገር የምታነቢ ነው የምትመስለው። ወላሂ አቡሱ አይደለም፣ ወላሂ እሱ አልጻፈልኝ። አልጻፈ ወላሂ ብለሻል። ኦኬ ወላሂ ካልሽ እናምናለን። ምንም ማድረግ አንችልም። ታዩ አምነናል። እሺ እኔ ያልኩት አህመድ ኒካውን እስከ ዛሬዋ ቀን ድረስ አህመድ ኒካውን አላወረደም። እሱ እኔ ወላሂ እሱ አልጻፈልኝ። ወላሂ እሺ ታዩ እሱን ችግር የለውም እኮ አለን። ሳዳ ተው ነው እኔ እያልኩሽ ያለሁት አህመድ ኒካውን እስከ ዛሬዋ ቀን ድረስ አላወረደም። ግን አንቺ ከእንድሪስ ጋር ነሽ። አህመድ አልፈታሽም እኮ የለኝም፣ ምንም ማስረጃ የለኝም። ቤተሰቦቼ ጋር ሄዶ 150 ሺህ ብር ላኪ እፈታሻለሁ ብሎ 150 ሺህ ብር ተቀብሎ በእጁ ተቀብሎ። እሺ አሳይን የተፈታሽበትን ወረቀት። ሸሪያ ፍርድ ቤት የሰጠሽን ኒካሽ ወርዷል ብሎ ሸሪያ ፍርድ ቤት የሰጠሽን ወረቀት አሳይን። እኔ በሸሪያ ፍርድ ቤት አይደለም የተፈታሁት፣ በራሱ በማን ነው ታዲያ የተፈታሽው? የሚያፋታው እኮ ሸሪያ ፍርድ ቤት ነው። ሌላ የሚያፋታ አካል አለ እንዴ? ኒካን ከሸሪያ ፍርድ ቤት ውጭ ማን ነው የሚያፋታሽ? ባል አልፈታሁም ካለ ያ እሱ ሳያቅ ሸሪያ ፍርድ ቤት ካላፋታሽ ባል አልፈታሁም እያለ ነው። እሱ እስር ቤት እያለ ነው አንቺ ከጣፍተሽ እንግሊዝ ጋር ይሄድሽው። አንደኛ። ሁለተኛ እንድሪስን ስትተዋወቂ ባል የለኝም ለምን አልሽ? ባል እያለሽ ይሄ ትክክል ነው? ካልፈለግሽ መብትሽ ነው። የትኛዋም ሴት ባሏን ካልፈለገች ለምን 20 ዓመት የኖረ ባሏ አይሆንም? ከበቃት በቃት ነው፣ መብቷ ነው። ባል ሆይ አልፈልግህም ቻው ብላ ተፋታ የመሄድ ሙሉ መብት አላት። ግን እኛ ላይ እንዲደረግ የማንፈልገውን እኛ ባላችን ሳይነግረን ላያችን ላይ እንዲደረግ የማንፈልገውን እኛም ባሎቻችን ላይ ማድረግ የለብንም። ካልፈለገች ማንም አያስገድዳትም። ሙሉ መብት አላት አልፈልግህም ብላ የመሄድ። ግን ባል እያለ ባል የለኝም ብሎ እዚህ ጋር ሁለት አንድ ላይ እንትን ማለት ፌር አይደለም። ለምን መብት እያላት መብት አላት እኮ መተው። ማን ይከለክላታል? አይደለም ሳውዲ አሜሪካ ወስደዋቸው ይተዋቸው የለ ሳውዲ ስለወሰዳት እሷ እሱን መፍታት መብት የላትም አላት። ግን ባል እያለ የለም ተብሎ ግን ነውር ነው፣ በጣም ሐራም ነው። ፈጣሪም አይወደውም። ባል አለኝ አልፈልገውም፣ በቃ ልፈታው ነው፣ አንተን ነው የምፈልገህ ማለት ይቻላል። አሁን አንተ ያልከው 7 ወር ወንድሜ ያርሷታል ብለሃል። እሷ ደግሞ በወለድኩ በአንድ ወሬ ነው የአንድ ወር አራስ ህፃን ይዤ ስራ የገባሁት እያለች ነው። አሁን አህመድ ያንተ ተራ ነው። ሳዕዳ ተናግራለች። ማስረጃ ታምጣ። መጀመሪያ ጊዜ እንደመጣች ቤት አልቀመጥም ብላ እኔ እንደነገ ስራ ልወጣ ስል ወጣ ነበር፣ ግን ወዲያውኑ ያስመለስኳት። አቡ ወርካ ምናምን ያለች ውሸቷን ነው፣ ወላሂ ላዚም ውሸቷን ነው። እኔ ወንድሜ ጋር ተነጋግሬ እሷ ሰራለሁ እያለች እንደውም እኔ ነኝ ያስመለስኳት። ወረበል ካባ እኔ ነኝ ያስመለስኳት። እንደዚህ ያለችው ውሸቷን ነው። ገጠር ልኮኝ በአንድ ወር የሰራ ያለችው ውሸቷን ነው። ሲጀመር ልጁን ራሱ ሀቡ አቋሜ ይበላሻል ሴፍቲ ይበላሻል ብላ ወላሂ ላዚም አንድ ቀን ጡቱን አጥብታው አታውቅም። እኔ እሷ ካላወራችው ላወራሽ ነኝ። አንድ ቀን ይበላሻል ብላ ልጁን አጥብታው አታውቅም። ጡቷ እንዳይወርድ አንድ ቀን መላታውራ አንድ ቀን አጥብታው አታውቅም። ጡቴ ይወርድብኛል ያለችኝ። እስር ቤት ገብቶ እየተጀናጀነ ላለችው ማስረጃ አለኝ። እንድሪስ በቀላሉ አልፋታሽም፣ ፎቶሽን ነው ፖስተው እኔ ጋር አንላቀቅም ያለውን ተንተና ወጥቶ ሸበካው አይደለም በውስጥ እያወሩ ነው። መረጃ ሆኖ በቮይስ በኢሞን የተላከልኝ አሰማሻለሁ። እያያችሁ ህዝቡም እያየ አሰማሻለሁኝ። ውሸቷን ነው። እኔ እስር ቤት እንኳን ልጀናጀና ይቀርና እኔ ናፍቄ ወላሂ የሚመጣልኝ ይሄ ፊያጥራና ሀሊብ ይመጣል። እስር ቤት አታሰረ ሰው ማንም ያውቃል። በሳምንት 2 ቀን የሚመጣውን ሽጬ ነው በስልክ ሰውራት የነበረው። እንኳን የምጀናጀንበት ስልክ ላገኘና ማለት ነው። ብር ማንም አንድ ጊዜ ብቻ 500 ሪያል የአክስቴ ልጅ ልካልኝ ልብስ ገዝቻለሁ እንጂ ማንም እስር ቤት ብር ልኮልኝ አያውቅም። እሁድና ቅዳሜ የምመጣዋል። እናም ደግሞ ስራ ያስገባቻት ልጅ ባል ብር ይሰጠኛል። የስልክ ምናምን ፍቅር እኮ ከባድ ነው እያለ
በሱ ነው የማወራው። ወይ እሱ 30 ደቂቃ ሚስቱን ካወራ እኔ 30 ደቂቃ ለአንድ ሰዓት ተከራይተን እየሰጠኝ ነው የምናወራው። ከዛም ባለፈ እየተጀናጀነ ምናምን ይሄንን አውሪ ብሏት ነው። እኔ ችግሬ ተሰሚያለሽ ርቄ የአንድ ምናምን መሻወር ሂጅ አለችው። ከ7 ወር በኋላ አንዴ ሄዳ አልሆነልኝም እንደዚህ ነው ብላ ወዲያው መልሳ መጣ። ልጁን ለመላክ ፕሮሰስ ጀመረ። ስራ ሄደችው። ሀያት የምትባለው ልጅ ልትጠራ ትችላለች ከፈለገች። ጓደኛዋ ናት። ለሷም ታወራለች። ታወቀች አታምጣ። ምክንያቱም እውነታ ስለሆነ አህመድ እሷ ምንም አይነት ማስረጃ የሷ ጓደኛ ናት እኮ ትምጣ። ጓደኛዋ የሷ ጓደኛ ናት። የሷ ጓደኛ ናት። እሷ ትጥራት። ከዛም ባለፈ እኔ እንደዚህ ብዬ ነው ምናምን ላለች ውሸት ነው። አህመድ የሷ ጓደኛ ለአንተ ሐቅ ትናገራለች ብለህ ታስባለህ? እውነት እስከሆነ ድረስ ታወራለች። እኔ ከኔ ውሸት እስከሌለ ድረስ በራሴ ኮንፊደንስ ታወራለች ካልክ በጣም በራስህ ትተማመናለህ። ሐቅ ትናገራለች ካልክ ትጥራት ጓደኛዋን። ሳዳ ጓደኛሽን ሀያትን ጥሪያት። ጥራት እና ስራም ያስገባዋት እኔ ነኝ። የጠፋችው እንኳን ብር ልከፍል የመሄጃውን ስልክ ገዝታበት ነው። ምን አለችኝ? እንደውም ስልክ ስለገዛውበት ለይሳ ለአንተ ሀገር ስገባ ምልከው ብር ስለሌለኝ ነው የጠፋሁት። ለይሳ መመልስለተና አጭ ነው ያለች ለኔ ካላል ያው አሁን ተመልስ እዙ ላይ ስልክ ስለገዛውበት ለአንተ ምልከው ብር ስለሌለኝ ስለጨነቅ ሀያት ልጁን ይዛው ልትሄድ የነበረችው ጓደኛዬ ናት። እሷ ታውቃለች ብለሻል። ጠሪያት። ማናት ሀያት? እኔ ሀያት የምትባል ጓደኛዬ ልጁን ይዛ ልትሄድ የነበረችው ሀያት ናት። ቅድም አውርታለች። ልጅሽን ይዛ ልትሄድ ብላ አንድ ኢጃዛ ቢልም ብላለች። የታሰረችው አዎ፣ ማን ነው ስሟ? ቆይ እኔ ልጠይቃት። የታሰረችው ማን ነው ስሟ? ልጅሽን ይዛልሽ ልትሄድ የነበረችው ሳዳ። አሁን ጓደኛ አይደለችም። አሁን ስሟ ማን ነው? ጓደኛሽ ናት አይደለችም? አይደለም ያልኩት ስሟ ማን ነው? ስሟ እኮ ሀያት ናት። ግን አሁን በአሁኑ ሰዓት አንገናኝም፣ አንደዋወልም። የት እንዳለችም አላውቅም እኔ። ስለዚህ አንተ የት እንዳለች ታውቃለህ? ችግር የለውም። እሷ የት እንዳለች አታውቅም። እኔ አላውቅም። እሷ እውነታን ስለምፈራ ነው እንጂ ታውቃለች። ሀቢባ ገብቶናል። እውነታን ስለምፈራ ነው። ትናንትና የተሰራው ድራማ አሁንም እየተሰራ ያለው ድራማ ገብቶናል። ግን አንተ የተጠየቀው ሀያት የት እንዳለች ታውቃለህ? አታውቅም? አህመድ የት እንዳለች አላውቅም። ሀብ አሁን ሀያት የሆነ ሰዓት በቲክቶክ እንደውም ትናንትና ጥሩኝ ስትል ነበረ። ፎሎ ስላልሆነች አላውቃትም፣ ግን ጥሩኝ እያለች ነበረ። ሳዲያና እንደዚህ ነው እንጂ ጥሩኝ ስትል ፎሎ አድርገህ ነይ መስክሪ ብለህ ሀቅክ እንዲወጣልህ አንተ ምንም እየጣርክ አይደለም። ሀቅክ እንዲወጣልህ ጥሩኝ ስትል ታዲያ ፎሎ አታረጋግጥ? ኧረ እኔ እየጣርኩ ነው ሀቡ። እዚህ ኮሜንቱ ቶሎ እየሄደ ስለነበር ነው እንጂ ማለት ነው። እኔ ፎሎ ላርጋት ነበር፣ ግን ስልኬ አሁን እኔ ያለሁበት ቁሜ ነው የማወራው ሀቡ። ሸበካ የለም። ትናንትናም ቀጥ ብዬ ቁሜ ነው ያመሸሁት። ቪዲዮ አብርቼ ባሳይሽ ታዝደኛለሽ ማለት ነው። ቀጥ ብዬ ያደርኩት ሸበካ የለም። አንድ ቦታ ነው የሚሰራው። ስለዚህ ወይ ምኝታ ቦታ ወይ አሁን ቦታ ሆኜ ነው የሚሰራው። ልጅቱ ሀቅ ስለመፈራ ነው። አሁን አሰማን አለኝ የምትለው ማስረጃ አሰማን። እሺ ላሰማሽ። ትናንትና ከዚህ ወጥቶ ያላትን ላሰማሽ። እኔ ጋር በሰላም አትገላገይም ይሄ ካልሆነ የሚለው ቃል ላሰማሽ። አለች እያሉ ነው። ሀያት የት ነሽ? የት ሆናት ሀያት? አለች። ሌላ ሆነች። ፈጣሪዋን የምትፈራ ከሆነ ለሀቅ ትመሰክራለች። ትግባ። ለሳባት ማር ያለው የምትለው አዳምጪኝ። ማን ያ ቼክ አድርጊያት። ሀያት ነው። ወይ በስፒከር ላድርገው ሀቡ። እሺ ምን ላድርገው? ቆይ በስፒከር በእንትን ላድርገው እንዲሰማ። እሺ እንድሪስ የት ሄደ? እንድሪስ ወራስን በሳነግሪ በሰላም እንላይ በሂሳብ አድርገን ብርሽንም ልስጥሽ ኢሞሽ ፋታ የለውም። ኢሞሽ ሚውት ካረኳት ሚውት ማብራት አልችልም። ወደ ኋላ አድርገው፣ ከመጀመሪያው አድርገው፣ ስፒከሩን ጠጋ አድርገው፣ ወደዚህ አይሰማም። እሺ ሲሏልኝ እኔ ላስፈራርሽ አይደለም። በሰላም እንላይ በሂሳብ አድርገን
ገባሽ? ማውራትሽን እንኳን ሳትነግሪ በሰላም እንለያይ በሂሳብ አድርገን ብርሽንም ልስጥሽ እዳውንም ትብሽ ነበር። ግን አሁን በላይ ላይ ማጥሻለ ማንኛውም ቦታ ላይ ሄጄ ወረበል ካባኔ ሎኬሽን እልክልሻለሁ። ሎኬሽን በዋትስአፕ ግቢ እልክልሻለሁ። ካሪ መሆንሽን አውቄ እስከ ዛሬ ድረስ ላንቺ እኔ ለፍቅር አይዞሽ እንደዚህ በርቺ ምናምን ስላልኩሽ እናቴን ሳይ ነው የምልሽ። እኔ እሰራሻለሁ። ገባሽ? ብሩን ክፈይ። ከዛ በኋላ እኔ የምጠይቅሽን ነገር አድርጊ። ከዛ እኔ ልፍታሽ። ከዛ ሁሉ ነገር ላጥፋልሽ። በሰላም እንለያይ። አሁንም እየነገርኩሽ ነው ያለሁት። ክብር የለሽም ግን የባስ ክብር አሰጠሻለሁ። ቆይ ሌላ ማለ ይሄ እንድሪስ ነው፣ የእንድሪስ ድምጽ ነው። ግርሞኖ ነገር የለም ግን እኔ ከስራው ራሱ ታሪክ ነገ ከስራው ላወጣሽ እችላለሁ። ነገ ከስራው ላወጣሽ እችላለሁ። የልጅቱ ቁጥር አለኝ፣ የቴትዩዋ ቁጥር አለኝ፣ በዋትስአፕ አለኝ፣ ቴሌግራሙ የልጅቱ ቁጥር አለኝ። እኔ የምሰራውን እሰራለሁ። በውስጥ ነው የምሰራው ስራው እንጂ እኔ በአፍ እንደዚህ ነው አይደለም። ገባሽ አይደለ? በሰላም ብለሽ ያለስ ማት ፊደዋለኝ እኔ ቀረኩሽ ማለት ምክንያቱም ካሪ መሆንሽን አውቄ ነው ካሪ ሆኜ ቀረኩሻለኝ። ጠይብ ሁሉንም ግቢና ጠይብ አይደለ? እኔ ወላሂ ስራሽ ተሻለኝ። ሁሉም ይውላችሁን ቁጥር አለኝ። ቢዳያ ያለቅም እኔ ገባሽ አይደለ? ይሄን ነገር ግን በሰላም እንፍታው ካልሽ በሰላም ፈተዋለሁ። በሰላም ካልፈታሽ ደግሞ እኔ አንቺ ጋር ኑርማ ሳይሆን እናያለን። ወንድ ልጅ ነኝ አትችያለሽ። እንግዲህ ቤተሰቦቼ ሁሉንም ነገር እንደሰማችሁት ነው። ለሱም ገንዘቡን ከሰጠሽው ሰጠሽ፣ እኔ መማረግሽን ካላረግሽ በሰላም አንለያይም እያለ ቪዲዮውን አለኝ። ማአት ቪዲዮ ነው ያወራኝ። ከሃዲ ሆነሽ ነው የቀረብሽኝ፣ ከሃዲ ሁኜ ነው የቀረብኩሽ፣ አለቅሽም የሚለው እንግዲህ ሰምታችኋል። ሁላችሁም ፍረዱኝ። ቮይሶች እንድትልክልኝ እፈልጋለሁ አሁን ዋትስአፕ ላይ። ከዛ አንተ ደግሞ ኬት እንዳመጣሁ ትነግረኛለህ። እነዚህን 2 ቮይሶች ላክልኝ ዋትስአፕ ላይ። ኢሞ ነው ይሄ የቆየና ኢሞ ነው፣ በኢሞ ነው፣ በቪዲዮ አሳይሻለሁ። እንድሪስ ተራክ ሲደርስ ነው የምታወራው። እንድሪስ ተራክ ሲደርስ ነው ለዛም ኮራኔ መረጃ አለኝ ማሰብ አሰማለሁ። ግን ይሄ ቆየ ቪዲዮ ታሰማለህ ካንተ በራሷ ትናገር። ተራክ ሲደርስ ነው የምታወራው። በተራና በክብር ነው የምናወራው እዚህ ቤት። ሁሉም እኩል አያወራም። አሁን እኔ አህመድን ነው እየጠየቅኩ ያለሁት። አህመድ ላክልኝ ቮይሶቹን። አሁን ያሰማህንን ቮይሶች ለእኔ ዋትሳፕ ላይ ላክልኝ። ቁጥር ያለክ ላክልኝ። አንደኛ ኢሞ በኢሞ ነው ሸር የተደረገልኝ እና ወደ ዋትሳፕ ማድረግ አትችልም። በኢሞ ነው ሸር የተደረገልኝ። ኢሞ ካለሽ ከፍታለሁ። እኔ አልችልም። ኢሞ አሁን ዳውንሎድ አደረጋለሁ። በኢሞ ልክልሻለሁ። ኢሞ ካለሽ ኦኬ። እኔ ኢሞ አልወድም ነበር ግን አሁን ዳውንሎድ አደረጋለሁ። ይመቸኛል። እሺ አንድ ነገር ልንገራችሁ። አዎ እቺ ልጅ ከሃዲ ናት። ባሏን ክዳ ወደ ሌላ ሄዳለች። ግን ስለከዳችና ከሃዲ ስለሆንሽ እኔም እክድሻለሁ እንደዚህ ምናምን ነገር ማስፈራራት አይቻልም። ይሄ ወንጀል ነው፣ ሰውን ማስፈራራት። ዳውንሎድ ያርግ። እሺ ሀቡ ይሄን የላከልኝ ሰውዬ መነካካት አይፈልግም። ይሄን ያረገው ሰውዬ መገናኘት አይፈልግም። አሁን እኔ ሀቡ ስለሌላው ምን አገባህ እንዳትዪ አንድ ነገር በቃ ተወው አህመድ። እኔ የድሪስ ስለሌላው ምን አገባህ እንዳትዪ ማንነቱ አያስፈልግም። ስለዚህ ቮይስ አሁን ስለሰማነው ቮይስ ማብራሪያ ይስጥበት እድሪስ ለምን እንደዚህ እንዳስፈራራት እሱ ደግሞ ይስጥበት መልሱን። አንተ ማስረጃህን አሰምተሃል። አንተ እሷ አሁን እሱ ስለሚያስገድዳት ነው ይህንን ነገር ሁሉ የምትለው ብለሃል አይደል? ምንም አይነት ማስረጃ የለኝም ብላለች። አንተ ማስረጃዎች ግን አቅርበካል። አንተ በሰዓዳ ለመበደልክ ለደረሰብክ ነገር ለደረሰብህ ክህደት ሁሉ ነገር ለእኔ ማስረጃዎቹ ልከህልኛል በውስጥ ኦኬ። እናንተ ማስረጃችሁን አምጡ ስትባል ሰዓዳ እኔ ማስረጃ ምንም ነገር የለኝም አፌን ብቻ ወሬን ብቻ ካመናችሁ መኑኝ ብላለች። ስለዚህ ማስረጃ ስለሌለው ተቀባይነት አይኖረውም። አንተ ግን ምናልክ እሱ እያስፈራራት ነው ወድ አይደለም እያስፈራራት ነው ብለህ የሚያስፈራራበትን ቮይስ አቅርበሃል። ስለዚህ እሱ ደግሞ አሁን ለምን እንደሚያስፈራራት ይናገር። እንድሪስ ገብቷል፣ ራሱ ይናገር። አሁን ያንተ ተራ ነው። ማይክህን አብራ እንድሪስ። ለምንድን ነው ሰዓዳ ላይ ይሄን ዛቻና ማስፈራሪያ የምታደርግባት? የምን ብርስ ነው የምትሰጥክ? ለምንስ ነው ከስራዋ የምታፈናቅላት? ገራላዊ ይሄ የቆየ ቪዲዮ ነው። ቢያንስ የዛሬን አመት ነው ይሄ ቪዲዮ
ሸበካ ይሄ ቪዲዮ የቆየ ቪዲዮ ነው። ይሄ ቪዲዮ ይሄ ሊከርድ የቆየ ሊከርድ ይሄ ሊከርድ የቆየ ሊከርድ ነው። ከነ መረጃ ከነ ሊከርድም አለ። አስገቢያትና ትናገር። እሷም ያለውን ነገር ትናገር። የሷ ጓደኛ የኔም ጓደኛ አለች ገብታ ትናገር። ይሄን ነገር ማለት ነው። ይሄ የቆየ ነገር ነው። ከሌላ ሰው ጋር ስታወራብኝ ሚስቴ ናት በዚህ ታይም ላይ እንደዛ ብያታለሁኝ። ይሄን ሊከርድ እንትን ብለህ ማለት ነው። ያ ሁላ ነገር ታርቀን ኖረናል። አሁን ላይ ግን ይሄ መረጃ ሁሉንም የምትሰጥ ስሟን ነግቻለሁ። አስገቢያት ትግባ ትናገር። እሺ ያው ከሆነ ትናገር ገብታ ከነ መረጃው ከነ ሪከርዱም አላት ገብታ ትናገር። እሺ አስገባት። ቆይ አዳምጠኝ። ከሷ አንደበት እንኳን ስታወራብኝ ማለት አንተ ላይ እየማገጠች ነበር ማለት ነው። ነገር አላት ገብታ ትናገር። ጨርሻለሁኝ። ምንድነው የሚለው? ማናት የምትገባው? ስሟ ማን ነው? ያ ረቢ ጋር ስትጀናጀን የኔ ሚስት ሆና እኔ ከአህመድ ላይ ነጥቂያት፣ እኔ ከባለ ትዳር ከባሏ አህመድ ላይ ነጥቂያት ወስጃት የኔ ሚስት ሆና ደግሞ ከሌላ ወንድ ጋር ስትጀናጀን እጅ ከፍንጅ ያው ራሱ ነው ያለው። በፊት ለፊት ሽኩር እየተናገረ ያለው ያው ሶስተኛ ወንድ አይደለም። በቀደም እኔና አህመድ ሶስተኛ ወንድ አይደለም። ሰሚኝ እየሰማሽ ነው። ሶስተኛ ወንድ አይደለም። ተሰቃየን እኮ ኔትወርክ ራሱ ሶስተኛ ወንድ ይዘልክ ብሏል። አዎ ራሱ የት ነበርሽ? አልሰማሽ? እንድሪስ ነው ሶስተኛው። አዎ ራሱ እንድሪስ ነው ያለው ብሏል ባፉ። አዎ ከፈለሽ ላይቭ ሪከርዱን አውጥቼ ዋትስአፕሽ ላይ ልክልሻለሁ። ራሱ ነው ያለው። ሶስተኛ ወንድ ጋር ስትሄድ የኔ ሚስት ሆና ሶስተኛ ወንድ ይዛ ያለ እንድሪስ ነው ወላ ማን ነው ያለ? አዎ እንድሪስ ወንድ አይደለም። ከአህመድ ጋር በቀደም እያወራን ነበር። እየሰማሽ ነው ሀቡ? አዎ እየሰማሁሽ ነው። አዎ አህመድ ጋር በቀደም እያወራን ነበር አልኩሽ። እሺ ሶስተኛ ወንድ ያለ? አዎ እንድሪስ ነው ያለው። ሶስተኛ ወንድ ይዛ ያለ እንድሪስ ነው? አዎ ከሌላ ወንድ ጋር ስታወራ እኔ ተናድጄ ነው ያስፈራራዋት። ያንን ዛቻ የዛትኩባት ያንን ዛቻ አሁን አህመድ ያሰማችሁን ዛቻ እኔ የዛትኩባት ሶስተኛ ወንድ ስታወራ ይዣት በዛ ተናድጄ ነው ይሄንን ዛቻ የዛትኩባት። ሶስተኛ ራስኩም ይሄን ሪከርድ ያደረገው ማን እንደላከለት አላውቅም። ለአህመድ የላከለትን ሰው አላውቅም። ከአህመድ ጋር በቀባጠር ከዛሬ 5 ቀን በፊት ማለት ነው። እሺ ከዛ ለምን እሱ ጋር ታወሪያለሽ ብሎ ነው ይሄን ማስፈራሪያ የላከው ማለት ነው። ይሄ ማስፈራሪያ ከ5 ቀን በፊት አይደለም ብሎ ነው ይሄንን ዛቻ የላከው እንጂ ሳዳ እንድሪስ እንዳለው ከሆነ ይሄ ማስፈራሪያ ሳዳ አዳምጪ። ይሄ ማስፈራሪያ እንድሪስ እንዳለው ከሆነ የዛሬ 5 ቀን ሳይሆን የዛሬ አመት ነው ይሄንን ማስፈራሪያ እኔ የላኩላት። ይሄንንም ያስፈራራዋት የዛሬ አመት ከሶስተኛ ወንድ ጋር ስትጀናጀን አግኝቻት በዛ እንድሪስ እየዋሸ ነው ማለት ነው። እኔ ግን ባፉ ሲል አልሰማሁትም ብሎ ከሆነ ግን እየዋሸ ነው። ከአህመድ ጋር ካልሰማሹ እኔ ላይቭ ሪከርዱን ዳውንሎድ አድርጌ ልክልሻለሁ ዋትስአፕ ላይ። ካልሰማሹ እንድትሰሚው እኔ ልክልሻለሁ። ችግር የለም። የት ነበርሽ? እዚሁ ቁጭ ብለሽ እየተናገረ ሸበካሽ ይሆናል። አሁን እንድሪስንም ሸበካው ነቀለው። ኢሞ ላይ ሊደውልላት ወይ ሊጽፍላት ወረደ። እኔ አልሰማሁትም። እሱ ነው እንደዛ ያለ? አዎ እሱ ነው እንደዛ ያለ? አዎ የዛሬ አመት ነው ያስፈራራሁት ይሄንን ዛቻ ያለ? አዎ ያርሲ ማለት የዛሬ አመት አይደለም። ይሄ ቦይስ ማንን እንደላከለት አላውቅም። ከአህመድ ጋር ከዛሬ 5 ቀን በፊት እያወራን ነበረ። እሺ ከዛሬ 5 ቀን በፊት እያወራን ከዛ በኋላ ከሱ ጋር እያወራሽ ብሎ ነው የዛተ እንጂ የዛሬ አመት አይደለም። ከዛሬ 5 ቀን በፊት ነው ወይሱ። ጥሩ አህመድ አሁን የው የእንድሪስ ከዛሬ ቆይ አንዴ ሳዳ አህመድ ይሄ ቮይስ ላንተ ሲላክልክ የመቼ ነው ተብሎ ነው የተላከልክ? አዲስ ነው ተብዬ ነው የተላከልኝ።
አሁን ልጁ አስፈራርቷት ስለሆነ ሁለታቸውም እየተወሻሹ ነው። ሀቡ ሰምተሽ ከሆነ ማስረጃ ደግሞ ልኬልሽ እሱ የዛሬ ዓመት ነው ብሎ እሷ ደግሞ ይኸው የአሁን ነው አለች። ስለዚህ ሀቡ ማስረጃውን በቲክቶክ የጻፈልኝን እኮ ልኬልሽ ምን አለ ወንድሜ ሲጽፍለት እኔ እንዲህ እህቴ እንከባከባታለሁ ካሁን በኋላ ትዳር ስልይዝ ስለሆነ እዲያውንም ትመልሳለች ምናምን የሚለውን ልኬልሻለሁ አይደለ? ባለ ትዳር እንደሆነ እያወቀ ግን አሁን ሚስቴ ናት ይላል። በውስጥ ግን ለወንድሜ እሷ እዲያውን ትመልሳለች የሚለውን የጻፈውን ስክሪንሾት አድርጌ ልኬልሻለሁ። ዋትስአፕ ላይ ተሻል መቼም። ግን እሱ ምንድን ያለው ከዛሬ ዓመት በፊት መድርሽ ይላል። የበፊቱ ሚስቱን እኔ አሁን ላመጣት እችላለሁ። የበፊቱ ሚስቱን የሆነ ነገር ብሎ አስፈራርቷት ከባሏ እርጉዝ ናት። አሁን እሷ ከባሏ ጋር ሊያፋታት የእርቃን ፈቶ ይዞባታል። እሷንም ወረበል ካባ ልጅቱን ላመጣት ሁላ እችላለሁ። ፈቶውን ይዞባት በተሰብ ሌላ ሴት ያገባት የነበረችውን ከባሏ ጋር ሊያፋታት ኢትዮጵያ ድረስ ደርሰዋል። ልጅቷ ጋር ኢትዮጵያ ደርሷል ጸቡ። ሰአዳም ታውቃለች። ሰአዳም ደው ፎቶ መያዝ አመሉ ነው በለኛ። የሷንም ይዟል፣ የሳዳንም ይዟል፣ የዛችንም ይዟል። አዎ አሁን ልጅቱ ትዳሯን እየበጠበጠባት ነው። እንደውም ያችን እያለቀሰች እያወራች ነበረ። የእርቃን ፎቶ ይዞ ለባሌ ሁላ ልኮለታል ብላኛለች እህቷም። እሷ ማለት ትናንትና ትጣራ ሲል ነበረ ስላስፈራራት ያን ፎቶ ልካለ ብሎ እውነት ታወራለች ብሎ ነበር። እውነቱን ግን ለኔ መታ ነገረኛለች። ደሞም ሸበካው አሽካለ አሁንም ልንጠራትም እንችላለን። እሷ ባሏን ከፈራች እህቷ ልገባ ትችላለች። እኔ ውሸታም ከሆንኩኝ ማንም ይኸው 6500 ሰው እያለ ማንም ይፈርደኛል። ግን ጊዜ ማጥፋት ነው የሚሆነው። እነሱ አንድ ማስረጃ ሳይኖራቸው ድብብቆሽ ሁለታቸው እየተጫወቱ አሁን በውስጥ ሲጽፍላት ምን ሲልላት ሁሉም ሰው የሚያውቀው ነው። ይሞዋየ ጮኸ ነው፣ እየተደወለ ነው። ሲፈልግ ይወጣል ይገባል። እኔም ቆሜ ነው እያወራሁ ታቡ ወላሂ እንቅልፍ ከተኛው ወይ ምን ዘመን እመኝም አትመኝም። እንደውም የሆነ ቪዲዮ ፖስት አድርጌያለሁ። ወላሂ አሞኝ ሀቡ ሙስተሽፋ ሄጄ ዛሬ አርብ ነው ነገና ዛሬ አይሰራም ተብዬ ተመልሻለሁ። ትናንትና ማታ የበላው ነኝ ወላሂ። ግን ልጅቷ እኔ ይሄን ካለች እኔ አሁንም ያላወራሁት እኔ ብዙ ጉዳይ ግን እንዲያወራ እሷ ውሸቷን የማታውቅ ከሆነ አሁንም አወራለሁኝ። እኔ መኖሯ ሁሉ ያስጠላታል ብዬ ሰላም። ለምንድን ነው አንተ ማታወራው? እሱ ይውደላ አላወራም እንትን እንዳልካት። ቆይ አህመድ አሁን እሱ ያለችው እኮ በባህር የከፈልከው መስዋዕትነት እሷን ለማዳን እሷን ከመደፈር ለማዳን እየተቀጠቀጥክ ከኢትዮጵያ ድረስ አንተ እሷን እንደ ክንፍክ ስር ፕሮቴክት አድርገህ ጠብቀህ ሳውዲ ላይ አድርሰሃት በጉልበትህ በገንዘብህ ለፍተህ ለሷ እኮ ይሄንን ሁላ እኮ እሷ ስትናገር እኮ አንድ አልቆጠረችልክም እኮ የከፈልከውን ብር የከፈለው ሌላውን ተይውና የከፈለውስ ብር ስላት ቆይ እሱ መጨረሻ ላይ እንደርስበታለን ነው ያለችው። መጨረሻ ላይም እኔ እሺ የከፈለውስ ብር ስላት ነው ብሩን ራሱ የተናገረችው። ምንም እንደበደልካት እንጂ ምንም ያደረክላት የታረሰችው እንዳልታረሰች ትኩስ አራስ ሆና መዳም ቤት እንደገባች። እሺ ብሩስ መዳም ቤት የሰራሽበት ብር ሴት ሄደ መዳም ቤት እንደገባች ከዛ አንተን ደግሞ የከዳችክ ባለትዳር ሆና ባለትዳር አይደለሁም ብላ ቲክቶክ ላይ ተጀና በዚህ ደረጃ ያደረሰኝ እኮ እሱ ነው። ይሄንን አልካልኩም። እዚህ ደረጃ ያደረሰኝ ለምን ቅድም ስታውሪ ታሪኩን አልመሰከርሽለትም? ስላንቺ የተቀጠቀጠውን ለምን አልተናገርሽለትም? ጥይት ተተኩሶ ደረቴን ተመትቻለሁ አልተመታሁም። ፍንጣሪ ለሷ ብዬ ጠይቀት ለማድረስ የተናገረውን ለምን አልተናገርሽለትም? ሸበካ ነው ልትል ነው አሁን። ነቅላ ወጣ ወረደች። እንድሪስ ጠራት። ቆይ ጥይት ተተኩሶ ወላሂ ፊት ለፊት ሀቡ ታውራ ደረቴን ሰጥቼ ፍንጣሪው ደረቴን ድንጋይ መቶኛል። እማይረሳ የራሴን ማቃጠሉን ድብደባውን ታዩ። ግን እኔ እንጃ ብቻ አላቅም ሀቡ። እኔ እዚህ ጋር 6700 ሰው አለ። ሁሉም ይፍረደኝ። እኔ አሁን የምፈልገው ቤተሰብ ጋር መታረቅ። እኔ ገንዘቤን የታረገዋለሁ ስንት ወር ሰርቼ አዲስ አበባ ገብቼ እኮ 15 ቀን ነው 15 ቀን ልብስ ሳልገዛ ማንም ዙሮ ሳያየኝ። ወንድሜ ደግሞ አልችልም ያለው ልጁን ወደ እነሷ ቤተሰብ የወሰደው እንደ ካዲችኝ እስር ቤት እንደሆንኩኝ ልመጣ አካባቢ ሲሰማ ነው መቋቋም ሲያቀተው ወስዶ ልጁን ያደረሰው። ልጅቷ እንደዛ ስታረግ ገብተሻል ሀቡ። ልጅቱ ይሄን ነገር ስታረግ በጣም ተናደደ። ይዞት ነበረ እንኳን ለሷ ለሌላም ይተርፋል። ግን አሁን እኔ ከቤተሰቦችም ጋር እንዳልስማማ አሁን የሱ ቤተሰብ ነው እንደዚህ ያደረገው እንትና ናቸው እንደዚህ ያሉኝ የምትለው አሁንም ደግሞ ቤተሰብ ጋር እኔን ልታገናኘኝ ልታጣላኝ ነው እንጂ እውነቷን አይደለም። ይሄ አልበቃት ብሎ ቤተሰብ ጋር አሁንም ልታጣላኝ ነው። የምታስታረቅበት መንገድ አይደለም ይዛ መመጣው።
እኔም አሁንም በቤተሰብ ጋር ልታራርቀኝ ነው። ምክንያቱም እሱን ስለፈራች ሊሆን ይችላል። እሱ ኢጃዛ ቤት ስለሆነ ያለችው አለቅሽም እያለ ስለፈራራ ሊሆን ይችላል። ያስፈራራት እኔ አይመለከተኝም እያለ ነው። አህመድ ቆይ እንዴ እንድሪስ ምስክር ሰው አመጣው ነው እህቱን ምናምን ካልሆነ በስተቀር እኔ ያምጣ ከነ መረጃ ያምጣ። እኔ ችግር የለብኝም። የፈለገውን ያምጣ። ይሄን ደግሞ የላከችለት ራሷ በእጇ እሷ ናት። ስሙ እንዲገለጥብኝ አልፈልግም ያለው ራሷ በእጇ ናት። ምክንያቱም እያስፈራራት ነበረ። ልጅሽን በአይንሽ አላሳየሽም። አሁንም ራሱ በደራም ችግሯም እንዲያትናገር ልጅሽን በአይንሽ አላሳየሽም ስላላት ነው። አሁንም እኔ ልክቻለሁ ሸበካዬ ነው እኮ ልክ አንተ አሁን ፎቶሽን ለቅብሻለሁ ብሩን ካላመጣሽ ለኔ እየሰራሽ ብር ለኔ ካልሰጠሽኝ እንዳልክ ያልክበትን ቮይስ እንዳመጣው አንተም ደግሞ ልጅሽን አላሳይሽም ያለበትን ቮይስ አምጣልንና እኛ በማስረጃ ነው በወሬ ሳይሆን እኛ ከጎን የምንቆመው የምንደግፈው በማስረጃ ነው። አሁን ላይ የአህመድ ማስረጃዎች አህመድ ሀቅ እንዳለው ነው የሚያሳዩት። እናንተ ማስረጃ አምጡ ውስጥ ባሉ የለንም አላችሁ። እሺ በልጇ እያስፈራራት ነው አልክ። አምጣልና ማስረጃ አሰማን። ቮይሱ እና እዚህ ጋር ክፈተው። በልጇ እያስፈራራት ነው በደሏን ተናገረው። ወላሂ ውሸቱን ነው። ይሄን አህመድ ለምንድን ነው ዝም ማትለው? ይሄን ቮይስ የላከልኝ በልና ስጠይቅ ብቻ መልስልኝ። ቆይ እሷ በደለኝ የምትለው ምንድነው? አሁን ከሰማነው ውስጥ ቆይ ጋይስ እስካሁን ድረስ ከሰማነው አህመድ ፍቅረኛውን ኢትዮጵያ ተዋውቀው ወዷት አፍቅሯት አስረግዟት በባህር ይዟት መጣ። እሱንም ራሴን አጠፋለሁ ተታየኝ ከሄድክ ስላለች አካባቢያቸው ላይ ሰላም ስለሌለ ወንድም ሳውዲ ስላለው ሄዶ ሰርቶ እየሰራው ልክልሻለሁ ቤተሰቦቼ ጋር ላስቀምጥሽና እኔ ሄጄ ልስራ ስለ ጥላዬን ከሄድክ እሞታለሁ ራሴን አጠፋለሁ ስትል ወንድሙን ለምኖ እሺ በቃ የማውረጃውን እኔ ከፍልላችኋለሁ ብሎ ወንድሙ ይዟት በሳውዲ መከራ እንዳትደፈር ሴት ናት ብዙ መከራ አይቶ ብዙ ተቀጥቅጦ ሳውዲ በሰላም አደረሳት። ከወራት በኋላ ሳውዲ ስትደርስም ወንድሙ ጋር አስቀምጧት ወለደች፣ ታረሰች። እሱ ገጠር ፍየል እየጠበቀ እየሰራ 1300 ሪያል እየላከላት ከዛስ እሱ ተያዘ። ከ7 ወር በኋላ እሱ ተይዞ እስር ቤት ሲገባ እሷ ቲክቶክ ከፍታ ቲክቶክ ላይ እንድሪስ የሚባለውን ሰውዬ ጠበሰች። ያው እየጻፈች ነው ላስገባት። ኦኬ ባል የለኝም ልጅ የለኝም ሲንግል ነኝ ብላ ተጣበሰችና አስቆበለላት። ከወንድሙ ቤት አስጠፋት። ይሄ ነው የሱ ታሪክ። ኦኬ ጠየቅናት። አዎ እውነት ነው ብላለች። አልካደችም። እሺ ቢያንስ አልፈልግህም ካለችኝ መብቷ ነው። ግን ገንዘቤን እኔ ከወንድሜ ጋር የተጣላሁበት ወንድሜ ሰርተን እንድንከፍል ቃል ገብቼለት እንትን ያለውን 21 ሺህ የከፈለው ለሁለት ሲካፈል 10500 ሪያሉን ቢያንስ ትክፈለኝ። ሚስቴንም ብሬንም ተበልቼ እንዴት ይሆናል? ሚስቴን ተበላው። እሺ ብሬ ይመለስልኝ አለ ይሄ ሰውዬ። ኦኬ ጠየቅናት። አዎ ትክክል ነው አድርጌዋለሁ ያለውን ሁሉ አለች። እሺ ከዛም በኋላ ከእንድሪስ ጋር ተመካክረው መጡና ተበድያለሁ አለች። እሺ በደልሽ ምንድን ነው? እሱ እንዳለው 7 ወር አልታረስኩም 1 ወር ብቻ ታርሼ መዳም ቤት ገባው። እሺ ይሄ የእንድሪስ በደል ነው ካላችሁ እንደ በደል ይያዝበታል። ሌላ ምንድን ነው? ሌላ የበደለሽ ነገር እንድሪስ 7 ወር ታረሰች ያለው ውሸት ነው። 7 ወር አልታረስኩም የታረስኩት 1 ወር ነው አልሽ። ሌላ የበደለሽ በደል ካለ ንገሪን እንስማሽ። አትፍሪ። ምንም አሁን እንድሪስ በዋትሳፕ ምን አለኝ መሰለሽ? አህመድ ልጅሽን አላሳይሽም እያለ እያስፈራራት ነው አለ። እውነት ነው? እያስፈራራሽ ነው አህመድ? ያው በፊት ስንጣላ ብሩን ክፈይ ብሎ ካለበለዚያ ልጅሽን አታይም ብሎኛል። አዎ ቮይስ አለሽ? ክፈይ ነው ያለኝ። ካለበለዚያ እንደዛ ያለበት ቮይስ አለሽ? ለልጅሽ ሲያድግ ነግረዋለሁ። ጉድሽን ለልጅሽ ሲያድግ ነግረዋለሁ። ይሄንን ማንኛውም ሰው እኔም ልል እችላለሁ። ባሌ ላይ ቢማግጥብኝ እኔም ሲያድጉ ልጆች ጉድክን እነግራቸዋለሁ ልለው እችላለሁ በንዴት ግን አልነግራቸውም። ቢያደርግ ማለት ግን በቃ ስለሚወድሽ አንቺ ስለማገጥሽበት ስለተናደደ ልጅሽ ሲያድግ ጉድሽን እነግረዋለሁ። ዚስ ኢዝ ኖርማል። ግን ልጅሽን አላሳይሽም ብሎ ያስፈራራበት ቮይስ ካለ አሰሚን ፕሊስ። የለም ቮይስ የለኝም። ቮይስ የለሽም? አህመድ አንተ ልጅሽን አላሳይሽም ብለህ አስፈራርተህ ታውቃለህ? እውነቱን ንገረን ፕሊስ።
አረ ወላሂ ያላልኳትም ሀቡ ልጅሽን ይሄን ታሪክ እየሰማ ቢያርግ ምን ይላል ነው ያልኩት። ይሄን ታሪክ ነገ አድርጎ መስማቱ ስለማይቀር ነገ ልጅ ምን ይለኛል በይ ብያታለሁ። ይሄንን ደግሞ ደጋግሜ ነው የነገርኳት። እንኳን ላስፈራራት ይቀርና ማለት ነው። በተደጋጋሚም ምን አለችው ግን እሷ ልጅሽ ሲያድግ ይሄንን ጉድ ሲሰማ እንደማንቀጥሽብኝ ለሌላ ወንድ ብለሽ ጥለሽኝ እንዴት ሲሰማ ምን ትይዋለሽ ስትላት ምን አለችክ? ላሳዳጊ ስጠው ብላኛለች። ወረብል ካበል መንግስት ስጠው ብላኛለች። ይሄንን እህቷ ለራሱ መረጃ አለች። ችግር የለብኝም። ለመንግስት ስጠው። ካሁን በኋላ እኔ እንድርሴ ላገባ ነው ከህይወት ይወጣ። የዛን ቀን ታመሜ እንዲያውም ልሞት ነበር። እህቷ በደረቀ ላሊት ሐኪም ቤት ልወስደኝ ነበር። በአፍንጫ ነስር እየመጣ እህቷ ቤት የእህቷ ባለም እያለ እህቷም እያለች ይሄን ከካደች እንግዲህ መቼም ውሸት ነው አላልኩም ትበል። እንደው ልጄን አንድ ቀን ጡት አጥብቻለሁ ትበል። እኔ ወላሂ እኔ ይሄ ሁላ 7 ሰው እያየ ነው። እኔ ምንም የምለው ነገር የለም። እውነታውን አላህ ብቻ ያጋልጥልኝ። እስካሁንም 2 ዓመት ሙሉ ታግሼ ህመሜን በህመም አድርጌ ከቤተሰብ ርቄ ኑር ያለው አይደል? አሁንም አላህ እውነታውን ያውጣልኝ። ይሄ ሁላ ህዝብ እያየ ነው። እውነታውን ያውጣልኝ። ተማን ልጄን ለመንግስት ስጥ ብላኛለች። አላጠባችሁም ጠይቂያት። ካሁን በኋላ ከህይወት ይውጡ። እኔ እንድርስ ጋር ሳዳ ልጁን አልፈልገውም ለመንግስት ስጠው ብለሽዋል? ይሰማል ሀቦ ልጁን ለመንግስት ስጠው አልፈልገውም ብለሽዋል? ሀያት እችኛዋ ናት እንዴ? ይቺ ናት ሀያት አህመድ ማለት? አዎ ስናደድ ብዬዋለሁ። ስናደድ ኦኬ። በተናደደች ሰዓት ነው ያለችክ ልጁን ለመንግስት ስጠው አልፈልገውም ያለችክ ተናዳ ስለነበረ ነው ብዬዋለሁ። ሀቡ ተደጋጋሚ ነው ያለችኝ። አንድ ቀን ቋርጥ ነው ሱብሃንአላህ ተደጋጋሚ ነው ያለችኝ። ከህይወት ይውጡልኝ በቃ ኑሮ የላጣጣምበት ስለምንም አይመለከተኝም ያለችው። ልጁንም እኮ ቲክቶክ ጠላው በሷ ምክንያት ጭንቅላቱ ተመቶ ወላሂ ላዚም በሷ ምክንያት ማለት ነው። ይሄ መክሰላ ላይ የለም ሀቡ መክሰላ ላይ ልጁን አስቀምጣው ይሄ እጅ መታጠቢያ ላይ ቲክቶክ ገብታ ሊቭ ላይ ገብታ እየተጫወተኝ ልጁ ወርቆ አረቢቱ ናት ያነሳች። ራሱን መጥቶት አውቀክ ነው ቲክቶክ ላይ አሁን ድረስ እኔ ማውራት የማልፈልገው ነገር አታፈ አዎ መክሰላ መታጠቢያው ላይ አርጋ ሴትየዋ ሳፋ መዘፍዘፊያ ገዝታላት እሷ ግን ልጁን እዛ ጋር አስቀምጣ ስትጃጃ ነበረ። ልጁ ወርቆ አልታመመም ትበል ትናገር ራሱ። እኔ እውነታውን ይዤ ነው የማወራው ሀቡ። እኔ አንድም ነገር አልዋሽም። ያው ሳታየው ይሆናል። አያየሹ ነው ልጅሽ የወደቀው ከመክሰላ ላይ። ሀያት ወይ ሰዓዳ ላለው ብዬ ሀያት አልኩኝ። ሰዓዳ ሶሪ ጋይስ አይ እንግዲህ በቃ ዝምታ ምሽታ ነው ሀቡ። ይሄ ከመቀፋ ላይ ወደቀ ላለው አልወደቀም። ይሄ ውሸት ነው። በእርግጥ ካልጋ ላይ አስተኝተው ስራ እየሰራ ወርቋል። ቲክቶክ ላይቭ ላይ ሆነሽስ መቅሰላ ላይ አድርገሽ ወድቆ መዳመሽ አላነሳችልሽም ልጅሽን? ወላሂ ሀቡ እኔ የለም ይሄን እንኳን እኔ ውሸት ነው። ይሄ እንደዚህ አይነት ነገር የለም። ካልጋ ላይ አስተኝተው ስራ እየሰራ ወድቋል። እኔ ቲክቶክ ላይቭ ላይ የለም። እሺ ግን ታመመ? ከወደቀ በኋላ ካልጋ ላይ ታመመ? እኔ ሸበካዋ ነው ጋይስ